እኔ ያየሁትን ፈተናዎች ብዙ ኢትዮጵያኖች ያያሉ። በተለይ ያደራ ልጆች ተስፍዬ የኔ ቆንጆ የኔ ባሪያ ቁርጥሚኪያ ጉራቻኪያ ባይስጃ ማታሳድጉ ከሆነ አትውሰዱ። በዘመድ ቤት ያደጋችሁ ወይም ደግሞ ዘመዶቻችሁን አምጥታችሁ የምታሳድጉ ይሄን ፕሮግራም ብታዳምጡት ለሁላችሁም ይጠቅማል ብዬ አስባለሁ። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? ዛሬ ይዤላችሁ የመጣሁት አንድ ወሳኝ ጉዳይ አለ። የኛን ሐሳብ የኛን አስተያየትና የኛን ተሞክሮ የሚፈልግ ጉዳይ ይዤ መጥቻለሁኝ። የዛሬ ባለ ታሪካችን ጄሪ ወይም ደግሞ ኢየሩሳሌም ዘፋኝ ናት፣ ሙዚቀኛ ናት። ኢየሩሳሌም ዘጠናዎች ላይ በጣም ታዋቂ ናት። አግባ ያላገባ አግባ በዚህ ሙዚቃዋ ትታወቃለች ማለት ነው። ኢየሩሳሌም ከቆይታ ከኤሚ ጋር በሚለው ወይም የአምለሰት ሙጬ የዩቲዩብ ቻናል ላይ እንግዳ ሆና ቀርባ ነበረ። የህይወት ተሞክሯን ያሳለፈችውን ሁሉ ዘርዝራ ግልጽ በሆነ ሁኔታ ስለ አስተዳደጓ ስለ ልጅነት ህይወቷ ታሪኳን አካፍላ ነበርና እሷ ያካፈለችው ታሪክ የብዙ ኢትዮጵያውያን ታሪክ፣ ብዙ ኢትዮጵያውያን የሚጋሩት ታሪክ ነው። በተለይ በአክስታቸው ቤት፣ በአጎታቸው ቤት፣ በሌላም ዘመዶቻቸው ቤት ያደጉ ልጆች የሚጋሩት ታሪክ ነው። ጄሪ እንግዲህ በመልእክቷ የዘመድ ልጅ አምጥታችሁ ከልጆቻችሁ ነጥላችሁ በድላችሁ እየበደላችሁ የምታሳድጉ ከሆነ የዘመድ ልጆች አታምጡ ስትል መልእክትን በእንባ ጭምር አስተላልፋለች። እስቲ ጄሪ አስተዳደጓ ምን ይመስል ነበር? እንዴት ነበር ልጅነቷን ያሳለፈችው? እሱን እንስማና እንቀጥላለን ማለት ነው። እኔ ያለ እናት ያለ አባት ነው ያደግኩት። የእናት ናፍቆት የአባት ናፍቆት ጣዕሞቹን ባቃቸው ቢኖሩ ደስ ይለኝ ነበረ፣ ግን በዛ ጣዕም ውስጥ አላደኩም። ያው አያቶቼ ስላሳደጉኝ ምንም አማራጭ የለሽ ማምጧቸው የት ናቸው ምናምን እምልበት እድሜም አይደለሁም። በዛ ላይ በብዙ አክስቶችና አጎቶች ነው የተከበብኩት። ብዙ የስራ ጫናዎች አሉ ቤት ውስጥ ምሰራቸው ምናምን እኔ ነኝ። እንግዲህ ጄሪ አያቷ በህይወት በነበሩ ሰዓት ጥሩ የሆነ የልጅነት ጊዜን አሳልፋ ነበረ። ያደራ ልጅ ናት እንዳትነኩብኝ እያሉ አያቷ ጥሩ በሆነ እንክብካቤ ያሳድገዋት ነበር። ነገር ግን አያቷ ህይወታቸው ካለፈ በኋላ ህይወት ለጄሪ ከባድ ነበረች። በተለይም አክስቶቿና አጎቶቿ ጋር ተቀላቅላ ስትኖር አክስቶቿ አጎቶቿ ያው የራሳቸው ልጆች ያሏቸው እናት አባት ያላቸው የአክስቶቿ አጎቶቿ ልጆች ነበሩ። እሷ ግን በተለየ መልኩ እናት አባት የሌላት ያደራ ልጅ ሆና ነበር ማለት ነው ያደገችው። ያ ደግሞ ለሷ ህይወትን ከባድ አድርጎባት ነበረ። በክፉ አክስቶችና አጎቶች እጅም ወድቃ ነበር ማለት ነው። በተለይ ሁለት አክስቶች አሉ በህይወት ራሱ አሉና ለልጆቻቸው የሚያረጉት አድሎ እንደዚህ ይሄ በጋራ አርገሽ ምናምን የምትቀኝበት እናት እኔ እኮ ስለሌለኝ ነው የሚለውን ፓርት በደንብ ነው የሚያውቁትና ልጆቻቸው እርስ በራስ አንዷ እሷን ከስር ታቅፋታለች፣ ከላይ እሷን እንደዚህ እንኳን ተደራገው አንቺ ጓዴ እንድታለቅሽ ያደርጉሻል። በጣም ከባድ ክፉ ንግግር ይናገሩሻል። እና በዚህ መልኩ እየተበደለች አድጋ ነበረ። ጄሪ መጨረሻ ላይ እንግዲህ ህይወትን በራሷ ለመጋፈጥ ስትል ወጣለች ማለት ነው። ከዛ ያደረገችው ሌላ አክስቷ ቤት ሄደች ማለት ነው። እዚህ ጋር አንድ ልትመለከቱ የሚገባው ታሪክ ሁሉም አክስት መጥፎ አይደለም፣ ሁሉም አክስት ጥሩ አይደለም እና ጥሩ አክስት ደግሞ አጋጥሟት ነበር ማለት ነው። ያቺ ጥሩ አክስቷ ከልጆቿ በተሻለ ሁኔታ ያደራ ልጅ ናት እያለች ተንከባክባ አሳድጋት ነበር ማለት ነው። ጥሩ ደረጃ እንድትደርስም አስተዋጽኦ አበርክታላታለች። እና እንግዲህ ህይወት እንደዚህ እያለች ቀጠለች ማለት ነው። ከዚህ ቀጥሎ ያለው የጄሪ ቆይታ አጠቃላይ ባሳለፈችው ህይወትና ከዛ በኋላ ሙዚቃ ውስጥ ገብታ ባጋጠማት ስኬት፣ ከዛ በትዳር በልጅ ሁኔታ አጠቃላይ ስለ ቀጣይ ህይወቷ የምታወራበት ነው። እኛ የምንፈልገው ይሄኛውን ነው ማለት ነው። በተለይ አክስት ሆናችሁ አጎት ሆናችሁ ያደራ ልጆችን የምታሳድጉ ሰዎች ልብ አድርጉ፣ ተጠንቀቁ። ማለት ቃሉ ራሱ ያደራ ልጅ ማለት በአደራ መልክ የተሰጠ ውድ ነገር ማለት ነው። እንግዲህ ያደራ ልጅ በሁለት መልኩ ይሰጣል። አንዳንዴ እናት አባት በህይወት ሳይኖሩ ይቀርና አክስቶች ወይ ደግሞ አያቶች ያ ልጅ ተረክበው የማሳደግ ኃላፊነት ይወድቅባቸዋል። በተለይ ድሮ ላይ በጣም እንደዚህ አይነት ነገር አለ በሰፊው ማለት ነው። ሌላው ደግሞ የገጠር የሚኖሩ
አክስቶች አጎቶች እናት አባቱ ገጠር ይኖርና አክስቶች አጎቶች ከተማ ወይም እንደዚህ አዲስ አበባ ምናምን ይኖራሉና ከክፍለ ሀገር ላስተምርልሽ ብሎ ልጅን የመውሰድ ነገር አለ። ከዛ ግን ምን ይሆናል በጥሩ ሁኔታ የሚያሳድጉ አሉ፣ አሳድገው አስተምረው ጥሩ ደረጃ የሚያደርሱ አሉ። ከዛ በተቃራኒ ግን እናስተምራለን ብለው አምጥተው ከልጆቻቸው ዝቅ አድርገው የቤት ሰራተኛ ጭምር እንደዛ እንደ ቤት ሰራተኛ አድርገው በጣም እየበደሉ የሚያስፈልገው ነገር ሳያሟሉ ልብስ ሳያሟሉ አስፈላጊ ደብተር ጫማ ምናምን በቃ አስፈላጊ ነው ተብሎ የሚታሰበው ነገር ሳያሟሉ ልጆችን አምጥተው የሚያጉላሉ የሚያሰቃዩ አሉ። ከዛ ደግሞ የትምህርት አጋማሽ ላይ እንደደረሱ በቃ ጸባይ ከብዶኛል፣ አልተመቸኝም፣ አልቻልኩም ብለው ወደ ቤተሰብ ይመልሳሉ። እንግዲህ የልጁን የነገ እጣ ፋንታ ላይ የነገ ህይወት ላይ የሚወስኑ አክስቶች አጎቶች አሉ ማለት ነውና ግፍ አለ። በነገራችሁ ላይ መቼም በህይወታችን የማይቀር ነገር ቢኖር ግፍ አለ። ይህ አይነት ተረት ሰማሁኝ። አንበሳን ይሄን ተረት አስተካክሉኛላችሁ ትክክል ካልሆንኩኝ ማለት ነው። እኔ በሰማሁት አንበሳና ጦጢት ነበሩ አሉ እና የሆነ ነገር ይፈጠርና ከዛ ግፍ የሰራ ሰው ችግር ይደርስበታል ይባባላሉና ሲሮጡ አንበሳው ይመስለኛል ሆዱ ተዘረገፈና ምን ይላል ወይኔ እኔ እኮ ግፍ አልሰራውም ሲል አያት የሰሩትን ግፍ እኔ በምን አውቃለሁ አለች ይባላልና አንዳንዴ እኔ ግፍ አልሰራሁም በእኔ ላይ አይደርስም ብለን ማሰብ የለብንም። ለምሳሌ አያቶቻችን የሰሩት ግፍ እኛ ላይ ሊደርስ ይችላል። ስለዚህ አንዳንዴ የማንችል ከሆነ ሰዎችን ባሉበት ቦታ ማገዝ፣ ለምሳሌ ደብተር እስክሪብቶ ለመግዛት እሱ ከሆነ ማገዝ የምንፈልገው እዛው ባሉበት የሚያስፈልጋቸው ነገር ማሟላት። ግን ግዴታ ለምሳሌ የቤት ሰራተኛ ለማድረግ ልጅ እያለ ወይም እኔ አሁን ልጆች እያሉኝ ልጆቼ መስራት በሚችሉበት አቅም ላይ እያሉ እነሱ መስራት እየቻሉ እኔ ግን የቤት ሰራተኛ ስለሚያስፈልገኝ ትንሽዬ ልጅ ከገጠር አምጥቼ ቤቴ አስቀምጬ እየሰራች ትማራለች ብል በጣም ሞራል የሚነካ ነገር ነው። ያንን ማድረግ ካልቻለን ማለት ነው ባናመጣ ጥሩ ነው። ምክንያቱም እኛ ከዛ አምጥተን ልጆች ስናስጠብቅ እኛ ከዛ አምጥተን የቤት ስራ ስናሰራቸው እኛ ከዛ አምጥተን በቃ ከአቅማቸው በላይ እነዛ ልጆች ስናለፋቸው እነዛ ልጆችም እኮ ወላጆች አላቸው፣ ለወላጆቻቸው ልጆች ናቸው። አንዳንዴ ደህነት የሚያደርገውን አይታወቅም። ሰው ሲቸገር ሲያጣ ሰው ፊት እንደመቆም መጥፎ ነገር የለምና ታላቅ የሆነ እንደ ህፃን ልጅ ይላካል አይደለም። አንተ እስቲ ሂድ ይሄን አምጣ ሱቅ የሚላላክ አለና ወላጁ እንደዚህ ያድርግልኝ ብሎ ደፍሮ ለመናገር ስለሚፈራ ልጄ ይብላልኝ ይጠጣልኝ ብሎ ይልካል። ነገር ግን በተቃራኒው ምን ይፈጠራል ማለት ነው? ልጅን የመበደል የማጎሳቆል ልብስ እንኳን ያለመግዛት ጫማ ያለመግዛት በቃ መሰረታዊ ሊባል የሚችል ምግብ ጭምር የሚከለክሉ ሰዎች አሉ ማለት ነው። ብዙ ሰዎች አሉና እነዛ ሰዎች እንግዲህ አምሯቸው በጣም ይሄን ለማድረግ እኔ ሁሌ ነው የምለው ክፉ ነገር ለማድረግ ሞራል ይጠይቃል ማለት ይሄን ያህል ጨክኖ ሰው ላይ ለመበደል ማለት ነው። እና ይሄ በሰራተኝነት ስም ስራ ታግዘኛለች ብዬ ትንሽ ልጅ አመጣው የሚል ነገር እኔ በጣም ነው አምሮዬ የማይቀበለኝ ማለት ይከብደኛል። ስራ ታግዘኛለች ብዬ ትንሽዬ ልጅ እኮ አመጣሁኝ እንደዚህ ታደርግልኛለች ብዬ ትንሽዬ ልጅ አመጣሁኝ ይላሉ ሰዎችና ትንሽ እኮ ናት እሷም ለወላጆቿ ትንሽ ናትና ካመጣ ሰው አቅሙ ካለው ያቺን ልጅ እንደራሱ ልጅ አይቶ ሊያስተምር ነው ማምጣት ያለበት ወይም ደግሞ በቃ ጀስት ሊንከባከብ ወላጅ ሊሆናት ሊያሳድጋት ቤተሰብ ሊሆናት ነው ሊያመጣ የሚገባው። ከመጀመሪያው የሞራል ዝግጅት ይፈልጋል። አይደለም የሚያመጣት ሰው ቀርቶ ቤተሰቦቹ ጭምር እዚህ ጋር ያሉት ልጆች ባለቤት ሚስት ከሆነች ሚስት ባል ከሆነ ሚስት ባል ጭምር እነዛ ልጆች ከገጠር በሚያመጣ ሰዓት ከክፍለ ሀገር ያንን ነገር ተቀብሎ ከልጆች ያለያትም ልጆቹም ደግሞ በቃ እኛ እቺ እህታችን ናት። ምክንያቱም ልጆች ጭምር ወላጆች በሚያደርጉት ማለት ነው ልጆች ጭምር አንቺ እንደዚህ ምናምን ብሎ የመናቅ ነገር አለና የበታች አድርጎ የማሳየት ነገር አለ። ይሄ በጣም የብዙ ሰዎችን ህይወት አበላሽቷል። በጣም ብዙ ሰዎች የማይፈልጉት ትዳር ውስጥ ትንሽ ከፍ ሲሉ በቃ ከዛ ቤተሰብ ሽሽት ከዛ ግፍ ሽሽት ማለት ነው የማይፈልጉት ትዳር ውስጥ የማይፈልጉት ህይወት ውስጥ ይገባሉ፣ በማይፈልጉት ነገር ውስጥ ይገባሉና የልጆቹን እጣ ፋንታ የማበላሸት እንደዛ አይነት ነገር የመወሰን የልጆቹ ማንነት ላይ የመወሰን ነው። ስለዚህ
በብዙ አይነት መንገድ እናመጣለን እንዳልኳችሁ አንደኛ ባደራ መልክ ላይክ እናትና አባት በህይወት ሳይኖሩ ቀሪው ቤተሰብ ወይ አያት ወይ አክስት ወይ አጎት ሲሆን ልጁ ሜጃ ስለሌለው ባደራ መልክ ይመጣልኛ ጋር ሌላው ደግሞ የተሻለ ትምህርት ፍለጋ የተሻለ ህይወት ፍለጋ ወደ ከተማ ይመጣልና ያ ልጅ ሲመጣ በቃ ቀጥታ የኔ ልጅ ነው የኛ ቤተሰብ አባል ነው የሚለውን አምነን መቀበል መቻል አለብን ምክንያቱም እኔ አንድ ታሪክ አለኝ ገጠመኝ የራሴ አይደለም ግን ሰው የነገረኝ ማለት ነው ይሄ ምንድነው ልጅቷ በጣም በልጅነቷ ነው ከቤተሰቦቿ ጋር ተሰታ ይመጣችው ላጎቷ ማለት ነው ከዛ ስትመጣ ግን እዛ ያለውን ነገር ምንም የምታውቀው ነገር የለም በ4 አመት በ3 አመት ነው ትምህርት ትማር ወልሻለ የትምህርት እድል ታገኝ ተብሎ ወደ አዲስ አበባ ይመጣችው ማለት ነው ከዛ ግን ምን ሆነ አደገች ያሳደጓት ሰውዬ ሞቱ ማለት ነው ልክ እሳቸው ሲሞቱ ያቺ ልጅ ከዛ ቤተሰብ ጋር የነበራት ግንኙነት ኮምፕሊትሊ ተቋረጠ ማለት ነው ከዛ ያቺ ልጅ ተመልሳ ወደ ክፍለ ሀገር ሄደችና ስትሄድ ግን ማንም ሊቀበላት አልቻለም ምክንያቱም አንዴ ባደራ ለሰውየው ስለተሰጠች ላጎቷ በቃ እንደ አባት የምትጠራበት ስም ሳይቀር ያጎቷ ስም ነውና አባት የሆነሽ እሱ ነው አባቷ በህይወት እያለ በቃ እሷን እንደ ልጅ መቀበል አልቻለም ወንድሞቿ ጭምር እህቶቿ ጭምር እናቷ ሌሎች ቤተሰቦቿ ጭምር እሷን እንደ ቤተሰብ ሊቀበሉ አልቻሉም ያኛው ደግሞ ያደገችበት ቤተሰብ ደግሞ ልክ ሰውዬ ሲሞቱ አጎቷ ኮምፕሊትሊ ከትን ያደረጉት የሷን ቤተሰብነትና ልጅቷ መሃል ላይ ቀረች ማለት ነውና ብዙ ነገር አጣች ፍቅር አጣለች ከንብረትም ደግሞ እንዳልኳችሁ ከት ሲያደርጉ ኢቭን የምትኖርበትን ቤት ኪራይ ከፍላ እንድትኖር የመፈለግ አዝማሚያ ጭምር የሚያሳዩ ሰዎች ነበሩ ማለት ነው ከዛ ግን ገጠር ደግሞ ስትሄድ ገጠር ያሉት ቤተሰቦቿ አዲስ ነው ለሷ ያዩኑትና እቺ መጤናትኛ ጋር እንዴት ትመጣለች የሚል ተቃውሞ ጭምር ነው ማለት ነው ያሰሙትና እቺ ልጅ የደረሰባት የሞራል ውድቀት የስሜት ውድቀት የሚታይ ነገር ከገንዘብ ከፍቅር ማለት በጣም ብዙ ነገር ነው የተጎዳችውና ይሄ የተፈጸመው በጣም በልጅነቷ በደረሰባት ይሄ ስለተዋደዱ ሰዎች ስሜታዊ ስለሆኑ የሷ ጣፋንታ ላይ ስለወሰኑ ነው እና እንደዚህ አይነት ነገር አይሰራም መጀመሪያ ምን ድረስ ነው ኃላፊነት ያ ሰው የሚወስደው አንድን ሰው ስትወስዱ በነገራችሁ ላይ ሰጪዎችም ወሳጆችም መነጋገር አለባችሁ በግልጽና በግልጽ ማለት ነው ምን ድረስ ነው ያ ውሳኔ የሚሄደው ምን ድረስ ነው ያ ልጅ ከዛ ቤተሰብ ሼር የሚያደርገው ምን ድረስ ነው ያ ቤተሰብ ያ ልጅ የሚንከባከበው ኃላፊነቱ ምን ድረስ ነው ለዛ ልጅ የሚለውን በግልጽ መነጋገር አለበት ሰጪውም አካል ተቀባዩም አካል ምክንያቱም መሃል ላይ በቃ እኔ 3-4 ታሪኮችን አቃለው እንደዚህ በቅርበት እንኳን ማለት ነው ከቤተሰብ ሄደው ከዛ መሃል ላይ ያ ሰው ፌል ያደርግና ወይ ይሞታል ምናምን ያሳደጋት ሰው ያሳደገው ከዛ ግን ወደ ቤተሰብ ሲመለሱ አዲስ የሚሆን ነገር አለ ስለዚህ ያ ልጅ ቢሞቱም በህይወት ባይኖርም የሚያሳደጉት ሰዎች ያ ልጅ ግን ከዛ ቤተሰብ ማግኘት ያለበትን ጥቅም ሁላ ማግኘት አለበት ልክ ከተወላጆች እንደሆኑ አሊያም ያ ልጅ እንደዛ አይነት ጥቅም ማያገኝ ከሆነ ደግሞ ተነጋግረው ከቤተሰቡ ያን ጥቅም ማግኘት አለበት ከሁለቱም መቅረት የለበትም ከሁለቱም ወገን እና የብዙ ልጆች ታሪክ የብዙ ሰው ቤት ይገባሉ በጣም ተማረው አንዱ ዘመድ ሲቀበላቸው ከዛ ያ ሲበድላቸው ከዛ ሲወጡ ከዛ ሌላ ዘመድ ጋር ሲሄዱ ከዛ ያም ሲበድላቸው በቃ ህይወት እንደዚህ ነገ እጣፋንታቸው ላይ ወይ ትምህርት አይማሩ እንደ ኩዮቻቸው አይሆኑ እኩዮቻቸው ሲማሩ እየሄዱ እነሱ ግን ያለቅሳሉ ምክንያቱም መማር አይችሉማ የቤቱንም ስራ ኃላፊነት ይሰጣቸዋልና እንደ ሰራተኛ ነው ቤት ውስጥ የሚታዩት የሚጨቆኑትና እነዛ ልጆች ነገ እጣፋንታቸው ኮምፕሊትሊ ነው የሚበላሸው ስለዚህ ግፍንፍሩ ማለት ይሄ ወስዳችሁ ከወሰዳችሁ በትክክል ማታሳድጉ ከሆነ አትወሰዱ አቅም ካላችሁ የማገዝ አቅም ካላችሁ እዛ ቤተሰብ ጋር ሆኖ አግዟቸው ልጆችን አሊያም ግን ልጆችን አምጥታችሁ ከተማ ላይ ህይወትን መታበላሹ እውነት ፈጣሪን ፍሩ የነገ የልጆቻችሁን ህይወት አስቡ ይደርሳል ግፍ ይደርሳል ልክ እንደዛ እንደ አንበሳ ሆነ እንዳልኳችሁ ያ ግፍ ይደርሳል እናንተ ላይ ባይደርስ ይፈጸማልና እያንዳንዱ የምታደርጉት ነገር እንዳደራ የሚቀመጥ መሆኑን ማወቅ አለባችሁና እዚህ ጋር ሁሉም ሰው መጥፎ ነው ያልኩ አይደለም በጣም ጥሩ ሰዎች አሉ ከልጆቻቸው በላይ ያደራ ልጅ ሲባል እጅግ ውድ የሆነ ስጦታ ነውና ይሄ ስጦታ በጥሩ ሁኔታ መያዝ አለበት ብለው አሳድገው ከልጆቻቸው ሳይነጥሉ አስተምረው ድረው ለምሳሌ ደራርቱን ማየት እንችላለን አሁን ደራርቱ የእህቷ ልጅ ነው ታውቃላችሁ ባለፈው ያገባው ማለት ነውና እንዴት በፍቅር ስታየው እንደነበርና የእህቴ ልጅ ነው ብላ እንኳን ደፍራ አትናገርም በጣም የሚያውቁ ሰዎች የቅርብ ሰው ካልሆኑ ያንን አያውቁምና ምን ያህል በእንክብካቤ እንዳሳደገችው ውጪ ድረስ ልካ እንዳስተማረችው በዚህ መልኩ ክብር ባለው መልኩ እንደዳረችው እናት ሆና እንደዳረችው አይተናልና በዚህ ልክ ደግሞ የነሱንም ክሬዲት ማሳጣት አልፈልግም በጣም ወርቅ የሆነ ልብ ያላቸው ሰዎች አሉ ሴቶችም ወንዶችም አጎቶችም አክስቶችም
አሉ በጣም የተለዩ በቃ ድንቅ አጎቶች ድንቅ አክስቶች አሉና ህይወታቸውን መስዋዕትነት አድርገው ለእህቶቻቸው ለወንድሞቻቸው ልጆች የሚራሩ የሚያሳድጉና ጄሪም ብላለች በርግጥ አንዷ አክስቷ በጣም ምርጥ ሴት ናትና ከራሷ ልጆች በላይ ለሷ እንደምትንከባከባት እሷን የተለየ ቦታ እንደምትሰጣት ጄሪ በራሷ ተናገረች። እንደዛ አይነት ሰዎችም አሉ። ነገር ግን እንደዚህ ያደረጉ የልጆችን ነገ የምታበላሹ ልጆችን አምጥታችሁ በቃ እነዛ ልጆች ተቸግረዋል ብላችሁ ችግሮቻቸውን እናንተ ግን የራሳችሁን ጊዜ ለማሳለፍ የምትጠቀሙባቸው እነሱም ሰዎች ናቸው። እነሱም ህይወት አላቸው፣ ቤተሰብ አላቸውና እነዚህ ልጆች ዛሬ ተቸግረው ሊሆን ይችላል ወይ ቤተሰብ አጥተው ሊሆን ይችላል እናንተ ጋር መጥተው የተጠለሉት ግን ነገ በጣም ትልቅ ደረጃ ይደርሳሉ። አሁን ልክ እንደ ጄሪ ማለት ነው። ጄሪ ምናልባት እዚህ ጋር ትደርሳለች ብሎ ያሰባት ሰው አልነበረም። ግን ጄሪ እንደውም ከነዛ ሰዎች በጣም ስፔሻል በሆነ መንገድ ከነዛ እንደዚህ ከሚያደርጓት ቤተሰቦች በጣም በተለየ መንገድ በቃ የሚገርም አይነት እውቅና አግኝታ ተቀባይነት አግኝታ በጣም የተሻለ ህይወት እየኖረች ትገኛለች ማለት ነው ጄሪ። እና እንደዚህ ነው ሰዎች አንዳንዴ በዚህ መልኩ ያስደነግጧቸዋል፣ በዚህ መልኩ ይቀየራሉ። ሚዲያ ላይ ወጥተው ታሪኮቻቸውን ሲያወሩ ታፍራላችሁ እናንተና እናንተም ነገ በእነሱ እጅ ልትወርቁ ትችላላችሁ። ለምን እኔ አንድ ማስታውሰው ታሪክ አለ የሰማሁት ማለት ነው። እንደዚህ አጎቱ ጋር የሚያድግ ልጅ ነበር። አጎቱ በጣም ይበድለውና ከአጎቱ ጠፍቶ ሌላ አጎቱ ጋር ይሄዳል ማለት ነው። እንደዛ እያለ ልጁ ብቻ በየሰው ቤቱ ያድጋልና አድጎ ጥሩ ነገር ላይ ይደርሳል። በቃ ጥሩ ትምህርት ጥሩ ደረጃ ደረሰ ማለት ነው። ከዛ ግን ምን ሆነ ፋይናሊ ያ በጣም ይበድለው የነበረው አጎቱ ታሞ እሱ ጋር ሆነ ማለት ነውና የመጨረሻ ጣፋንታው ያ ልጅ ሆነና ያ ልጅ በጣም ያስታውሳል የተደረገበትን ነገር የተበደለውን በደልና ይፈታተነው ነበር ማለት ነው። ይሄ በቃ አለ አይደለ በቀል ምናምን እና በጣም የሚገርመው ግን ምናምን ያ ልጅ ይሄ ሰውዬ እኔ ጋር ራሱ መምጣቱ በራሱ በቃ ፈጣሪ በቀል ተበቅሎልኛል እና እኔ አልበድለውም ብሎ አጎቱ ያው በጥሩ ሁኔታ አሳከመው ማለት ነው። እና እንደዚህ አይነት ነገር አለ። እናንተ የምትበድሉ ሰዎች ዞሮ ህይወት እንዴት እንደሚያደርገው አይታወቅም፣ ግን እዛ ሰው ላይ ሊጥላችሁ ይችላል እና ነገ እዛ ሰው ላይ መውደቅ እንዳለ አስቡት። የምታደርጉትን ነገር እያሰባችሁ ስለ ነገ እያሰባችሁ አድርጉት። ስለዚህ እኔ መልእክቴ ይሄ ነው ማለት በዚህ የቆሰሉ ይሄንን የሚረዳው ስሜቱን በዛ መንገድ ያለፈ ሰው ነው። እንደዛ ሆኖ ያደገ እንደዛ ሆኖ የተማረ ሰው ስሜቱን ይረዳዋልና ዛሬ ላይ በዛ ህይወት ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። እንደዚህ አይነት በዘመድ እጅ ያደጋችሁ ያላችሁ እንደገና ደግሞ ከዘመድ እጅ ወጣችሁ በጣም ተሰቃይታችሁ የተሻለ ህይወት ልክ እንደ ጄሪ የተሻለ ህይወት የገጠማችሁ ሰዎች ልትኖሩ ትችላላችሁ። እንደገና ደግሞ ህይወታችሁ የተበላሸባችሁ ሰዎች ልትኖሩ ትችላላችሁና ሁላችሁም ኮሜንት ብታደርጉ አንዱ ከአንዱ የሚማርበት ታሪክ ስለሚፈጠር አሁን ላሉ ጥንካሬ ይሆናል። እንደገና ደግሞ ይቅር ባይነትን ሊያስተምራችሁ ይችላል ላለፉት ማለት ነው። እንደገና ደግሞ በቃ የተሻለ ቦታ እግዚአብሔር የተሻለ ላይ ያስቀምጧችኋልና ለምስጋና ምክንያት ሊሆናችሁ ይችላል። ስለዚህ ሐሳባችሁን ኮሜንት አስቀምጡልኝ ማለት ነው። እኔ ትልቁ ነገር እንዳልኳችሁ የዛሬ መልእክቴ ምንድነው? ፈጣሪን ፍሩ። እንደዚህ የምታደርጉ ሰዎች ፈጣሪን ፍሩ። መልካም የምታደርጉ መልካምነታችሁ በልጅ በትውልድ ይከፍላችኋል። እርግጠኛ ነኝ ደግሞ ይከፍላችሁ። ግን ደግሞ የቤተሰብ ተቸግሯል አማራጭ የለውም ይሄ ሰው የት ይሄዳል ብላችሁ ሰውን ካመጣችሁ በኋላ እንደ እቃ የምትጫወቱ ሰዎች በጣም ለእናንተ ፈራለሁ፣ አወዳደቃችሁ ስለማያምር። ስለዚህ ተጠንቀቁ ነው ለእናንተ ምላችሁ እና ኮሜንት አስቀምጡልኝ። እኔ የጄሪን ስሰማው በቃ ይሄንን ባወራበት ጥሩ ነገር ነው ብዬ ስላሰብኩኝ ነው ማለት ነው እኔ ቻናል ላይ ላመጣ የቻልኩት። ለማንኛውም ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አድርጌ ነው የማመሰግነው። ፕሮግራሚ ላይ ሐሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ ማለት ነው። ሌላም እንደዚህ እናወራበት ብላችሁ የምታስቡት ነገር ካለም በፌስቡክ ልታገኙ ትችላላችሁ። የፌስቡክ አድራሻዬ ስላለ ማለት ነው እዚሁ ላይ። ለማንኛውም አመሰግናለሁ አብራችሁኝ ስለሆናችሁ። እዚህ ድረስ መጣችኋልና ባካችሁ ሰብስክራይብ አድርጉና የቤተሰብ አባል ሁኑ። የራሳችንን ዘመድ ሰርክል እንመስርት እላለሁኝ። ክበሩልኝ። ቻው፣ ወዳችኋለሁ።